السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد. በአሳለፍነው የደርስ ፕሮግራማችን ላይ ሱረት አልሙጠፊፊን እስከ 6ኛው አያ ድረስ ተመልክተን ነበር። ዛሬ ኢንሻአላህ ተዓላ ካቆምንበት ከ7ኛው አያ እናነሳለን ኢንሻአላህ። أعوذ بالله من الشيطان الرجيم كتاب الفجار لفي سجين وما أدراك ما سجين كتاب مرقوم ويل يومئذ للمكذبين الذين يكذبون بيوم الدين وما يكذب به إلا كل معتد أثيم إذا تتلى عليه آياتنا قال أساطير الأولين كلا بل ران على قلوبهم ما كانوا يكسبون كلا إنهم عن ربهم يومئذ لمحجوبون ثم إنهم لصالوا الجحيم ثم يقال هذا الذي كنتم به تكذبون. نعم. قال الله عز وجل كلا إن كتاب الفجار لفي سجين. كلا يعني حقا برقة يترقق ጉዳይ ነው ማለት ነው። ኢነ ኪታብ አልፉጃሪ ለፊ ሲጂን የፉጃሮች የኩፋሮች አመፀኞች ኃጢአተኞች ማለት ነው። የነዚህ ኪታብ ያኒ አላህ ሱብሓነሁ ወተዓላ የወሰነውና የጻፈው የነሱ መኖሪያ ማለት ነው። ወከዛሊከ የሰሩት ወንጀል ጥፋታቸው የተመዘገበበት ኪታብ የሚለውንም ያካትታል። የነሱ የሥራ መዝገባቸው ማለት ነው። ወንጀላቸው ኃጢአታቸው የተጻፈበት የሥራ መዝገብ፣ እንዲሁም ደግሞ አላህ ሱብሓነሁ ወተዓላ እነሱ እንዲገቡ እንዲኖሩ የወሰነባቸው ውሳኔ የጻፈባቸው ኪታብ ለፊ ሲጂን ሲጂን ውስጥ ነው። ሲጂን በጣም ዝቅተኛ የመሬት ክፍል እንዲሁም ደግሞ አጨናናቂ እስር ቤት ማለት ነው። ለፊ ሲጂን ቃለ ኢብኑ ከሲር አስሲጂኑ ሁወ ዲቁ ፈኢነ አልመኽሉቃት ኩለማ ተሳፈለ ሚንሃ ضاق ወኩለማ ተዓላ ሚንሃ ኢተሰዕ። ሲጂን መእኹዙ ሚን አልዲቅ በጣም የተጨናነቀ የተጣበበ እስር ቤት የጀሃነም ገደል። ፈኢነ አልመኽሉቃት ኩለማ ተሳፈለ ሚንሃ ضاق። አላህ ሱብሓነሁ ወተዓላ የፈጠራቸው ፍጥረታት ለምሳሌ መሬት ወደ ታች በተወረደ ዝቅ በተባለ ቁጥር እየጠበበ ነው የሚሄደው። የመጨረሻው የመሬት ዝቅተኛው ክፍል እጅግ በጣም ጠባብ። ታዲያ የእነዚህ ሰዎች መኖሪያ እዛ ቦታ ነው ማለት ነው። በጣም የተጨናነቀ እስር ቤት የጀሃነም ገደል። ኪታባቸው እዛ ነው የሚቀመጠው፣ የሥራ መዝገባቸው። እነሱም የመቀጫ የጀሃነም ቦታቸው እዛ በጣም አስፈሉ ሳፊሊን በጣም ዝቅተኛና ጠባብ አጨናናቂ ቦታ። ወማ አድራከ ማ ሲጂን፣ ምን አሳወቀ ሲጂን ምን እንደሆነ። ይህ አጨናናቂ ጠባብ በጣም ክፉ የእስር ቤት የጀሃነም ሰዎች መታሰሪያ መከርቸማ ቦታ
ምን አሳወቀ? እሱ እኮ እጅግ በጣም አስቀያሚ ነው፣ አስከፊ ነው፣ ከባድ ነው ማለት ነው። ወማ አድራከ ማ ሲጂን። የሚቀጥለው አያ ወማ አድራከ ማ ሲጂን የሚለውን የሚያብራራ አይደለም ብዙዎቹ ሙፈሲሮች እንደመረጡት። ማለትም ኪታቡን መርቁም የሚለው ወማ አድራከ ማ ሲጂን ለሚለው ማብራሪያ አይደለም። ሲጂን ምን እንደሆነ ምን አሳወቀ? እሱ እኮ የተጻፈ ኪታብ ነው ማለት አይደለም። ለዛ ማለት ሳይሆን ወማ አድራከ ማ ሲጂን የነገሩን ግዝፈት፣ አስቀያሚነት፣ አስከፊነት መግለጫ ምን አሳወቀ? የዚህን የሲጂንን አስከፊነት በጣም የከፋ በጣም ለጀሃነም ሰዎች ክፉ አስጨናቂ ቦታ እኮ ነው ማለት ነው። ኪታቡን መርቁም ይህ ደግሞ የተጻፈ የታተመ የተወሰነ ውሳኔ ነው ማለት ነው። ኩፋሮች ላይ አላህ ሱብሓነሁ ወተዓላ የወሰነባቸው ከመስራታቸው በፊት ጥፋታቸውን ከመስራታቸው በፊት ጥፋተኞች እንደሆኑ ስለሚያውቅ መጨረሻቸውን አላህ ሱብሓነሁ ወተዓላ አስቀድሞ ስለሚያውቅ የጻፈባቸው እነሱ ላይ የተደመደመ ውሳኔ ነው ማለት ነው። ኪታቡን እነሱ ላይ የተጻፈ ነው። መርቁሙን የታተመ ያለቀለት ኪታብ ነው ማለት ነው። ወይሉን የውመኢና ኢብኑ ከሲር ምን ይላሉ? ቀውሉሁ ተዓላ ኪታቡን መርቁም ለይሰ ተፍሲረን ሊቀውሊሂ ወማ አድራከ ማ ሲጂን ወኢነማ ሁወ ተፍሲሩን ሊማ ኩቲበ ለሁም ሚነል መሲሪ ኢላ ሲጂን። ኪታቡን መርቁም የሚለው ወማ አድራከ ማ ሲጂን ለሚለው ማብራሪያ ተፍሲር ሳይሆን ምንድነው? ኢነማ ሁወ ተፍሲሩን ሊማ ኩቲበ ለሁም ሚነል መሲሪ ኢላ ሲጂን፣ የተጻፈባቸው ወደ ሲጂን መግባታቸው የተወሰነባቸው ነገር ነው ማለት ነው። ኪታቡን መርቁም ወይሉን ኃይለኛ ቅጣት አለላቸው፣ ወዮላቸው፣ አደገኛ አስከፊ ሁኔታ ይጠብቃቸዋል። የውመኢዲን የዛኔ ማለት ነው። የዛኔ የውመኢዲን ማለት የውመኢድ የቁሙ ናሱ ሊረቢል ዓለሚን ማለት ነው። የዛኔ ሰዎች ለረቡል ዓለሚን ለዓለማቱ ጌታ የሚቆሙበት ዕለት የውመል ቂያማ ሊልሙከዚቢን ለአስተባባዮች ወዮላቸው፣ አደገኛ ክፉ የሆነ ውጤት አለላቸው። በማስተባበላቸው ምክንያት አላህ ሱብሓነሁ ወተዓላ የሚናገረውን ስላላመኑ መልእክተኛውን ዓለይሂ ሰላቱ ሰላም ስላስተባበሉ ቁርአንን አንሰማም፣ አናምንም፣ አንከተልም ስላሉ እነዚህ ሙከዚቦች ናቸው፣ አስተባባዮች ናቸው። እነዚህ ደግሞ በማስተባበላቸው ምክንያት የሚጠብቃቸው ቅጣት እጅግ በጣም የከፋ አደገኛ ወይሉን ለሁም እነሱ ወይል አለላቸው። ዛቻ ነው ወይል፣ አደገኛ ቅጣት አለላቸው። አደገኛ ክፉ የሆነ የሚጠብቃቸው ነገር አለ። የውመኢዲን የዛኔ የውመል ቂያማ ሊልሙከዚቢን ለአስተባባዮች። አለዚነ አስተባባዮች ማለት አለዚነ ዩከዚቡን ቢየውሚዲን እነዚያ የሚያስተባብሉት ቢየውሚዲን የውመዲን የውመል ጀዛእ ማለት ነው። የስራ ውጤት የስራ ምንዳ የሚሰጥበት ቀን የውመል ቂያማ ማለት ነው። በየውመል ቂያማ የሚያስተባብሉት ያኒ ከሞትም በኋላ አንቀሰቀስም፣ አጥንታችን አፈር ከሆነ በኋላ ስጋችን መሬት ከበላው ካለቀለም በኋላ ተመልሰን መቀስቀስ ዘበት ነው። ዝም ብሎ ማይሆን ነገር ነው። ነቢያት የሚያወሩት ነገር ጭንቅላት ማይቀበለው ነገር ነው። እኛ አንቀበለው አናምንበትም ብለው ሲያስተባብሉ የኖሩ ኩፋሮች አለዚነ ዩከዚቡነ ቢየውሚዲን በዚህ በጀዛእ ቀን በየውመል ቂያማ ሲያስተባብሉ የነበሩ አስተባባዮች ለእነሱ አደገኛ ቅጣት አለላቸው። ወማ ዩከዚቡ ቢሂ ኢላ ኩሉ ሙዕተድን አሲም። ደግሞም እኮ አያስተባብልም፣ ማ ዩከዚብ አያስተባብልም፣ ቢሂ ቢየውመል ቂያማ ማለት ነው። ቢየውሚዲን ሰዎች የስራቸውን ምንዳ የሚያገኙበት ቀን እንዳለ የሚያስተባብል እኮ የለም። ኢላ ኩሉ ሙዕተድን አሲም። ሙዕተድ ድንበር አላፊ፣ አሲም ኃጢአተኛ፣ በኃጢአት የሰረገ በጣም ኃጢአቱ የበዛ ወንጀለኛ ካልሆነ በስተቀር እኮ በዛ ቀን የሚያስተባብል የለም። አማኞችማ ያምኑበታል።
ጥንቁቆች አላህን ፈሪዎችማ ያምኑበታል። ነገር ግን በዛ ቀን የሚያስተባብሉት ያንን ቀን የለም፣ አይከሰትም፣ አንቀሰቀስም የሚሉት ኩሉ ሙዕተዲን አሲም፣ ሁሉ ሙዕተዲን ድንበር አላፊ ነው። ወንጀሉ ድንበር ማለፍን ያካተተ ወንጀል ሲሆን ነው ሙዕተድ የሚባለው። ዑድዋን ያለበት የሰዎችን ሐቅ መተላለፍ ያለበት ወንጀል ማለት ነው። አሲሚን እንዲሁም ኃጢአት በጣም የሰረገ ማለት ነው። አሲም በጣም ሲጋ ሙባለጋ ይባላል በአረብኛ። አሲም የሚለው ፈዒል የሚለው ወዝን ሲጋ ሙባለጋ ይባላል። በኢስም በኃጢአት በጣም የሰመጠ ኃጢአትን የተላበሰ ወንጀለኛ ካልሆነ በስተቀር እኮ በዛ ቀን የሚያስተባብል የለም። ኢዛ ቱትላ ዐለይሂ አያቱና እንደዚህ አይነት ድንበር አላፊ ወንጀለኞች በየውመል ቂያማ የሚያስተባብሉ ኩፋሮች ኢዛ ቱትላ ዐለይሂ ሲነበብበት፣ እንደዚህ አይነቱ ሰው ሲነበብበት አያቱና የእኛ አንቀጾች አላህ ስብሓነሁ ወተዓላ የተናገረው የውመል ቂያማ ክስተት የሰዎችን ሁኔታ የሚናገረውን ንግግር አላህ ስብሓነሁ ወተዓላ ሲነበብባቸው ቃል አሳጢሩል አወሊን ይላል። ቃለ ይላል እንደዚህ አይነቱ ካፊር፣ እንደዚህ አይነቱ ወንጀለኛ ምን ይላል? አሳጢሩል አወሊን፣ ይህ እኮ የቀደምቶች አፈ ታሪክ ተረት ተረት ነው። ድሮ ሰዎች የሚናገሩት ተረት ተረት እሱን ከነሱ ተቀብሎ ያወራል እንጂ እውነታ ያለው ነገር አይደለም እያሉ የአላህን ስብሓነሁ ወተዓላ አንቀጽ የአላህን ስብሓነሁ ወተዓላ ንግግር ተረት አፈ ታሪክ ዝም ብሎ ወሬ፣ ውሸት፣ ቅጥፈት ብለው በእንዲህ አይነት በብልግና በድፍረት የአላህን ንግግር ይገልጻሉ ማለት ነው። ኢዛ ቱትላ ዐለይሂ አያቱና ቃለ አሳጢሩል አወሊን፣ ከላ ይከልከል፣ እንደዚህ አይነቱ ሰው ይታቀል። በል ይልቁንም እንደዚህ አይነቱ ሰው ራነ ዐላ ቁሉቢሂም ማ ካኑ የክሲቡን፣ ራነ ተደፍድፏል፣ ልቡ ላይ ተከማችቷል። ዐላ ቁሉቢሂም ልቦቻቸው ላይ ማ ካኑ የክሲቡን ሲሰሩት ሲያጠፉት የነበረ ጥፋት አላህን ስብሓነሁ ወተዓላ ሲያመፁበት የነበረ ወንጀል ልባቸው ላይ ተደፍድፎ እምነት ወደ ውስጥ እንዳይገባ ያደረገ፣ ልባቸው ውስጥ የአላህ ስብሓነሁ ወተዓላ ግሳጼ የመልእክተኛው ንግግር እንዳይገባና እንዳይጠቅማቸው ልባቸውን የደፈነባቸው ረይን አለ። ራነ ሚነ ረይን፣ ልብ ውስጥ የሚደፈደፍ የሚከማች የወንጀል ተጽዕኖ ነው። ቃለ እብኑ ከሲር አረይኑ ያዕተሪ ቁሉበ አልካፊሪን ወልገይሙ ሊልአብራር ወልገይኑ ሊልሙቀረቢን። ሶስት አይነት ነገሮች አሉ። አረይን በራ፣ አልገይም በገይን፣ እንዲሁም ደግሞ ወአልገይን በኑን። እነዚህ ሶስት ነገሮች ልብ ላይ የሚያድሩ ተጽዕኖዎች ናቸው። አረይኑ ያዕተሪ ቁሉበ አልካፊሪን፣ የኩፋሮች ልብ ላይ የሚኖር ነው። ረይን ማለት ልብ ውስጥ የሚከማች ድፍድፍ። ወልገይሙ ሊልአብራር፣ የአብራሮች ደግሞ ገይም ይባላል። መልካም ሰዎች ጥፋት ሲያጠፉ ሲዘናጉ ልባቸው ላይ ገይም ይኖራል። ያን ነገር በኢስቲግፋር በተፈኩር ወደ አላህ ስብሓነሁ ወተዓላ በመመለስ ያስወግዱታል። ወልገይኑ፣ ገይን ደግሞ ሙቀረቦች ታላላቅ ሰዎች በእምነታቸው ከሌሎች ሰዎች ቀድመው የሚገኙ ታላላቅ ሰዎች ልባቸው ላይ የሚያድር ተጽዕኖ ነው። አንዳንዴ ሲገፍሉ፣ አንዳንዴ ሲዘናጉ የሚከሰት ነገር ነው። ነቢያችን ዓለይሂ ሰላቱ ወሰላም አቡ ሁረይራ ከሳቸው ያስተላለፉትን ሐዲስ ኢብኑ ከሲር እዚህ ጋ ይጠቅሳሉ። ምን ይላሉ ነቢያችን ዓለይሂ ሰላቱ ወሰላም? ኢነል ዐብደ ኢዛ አዝነበ ዘንበን፣ አንድ ሰው ኃጢአትን በሚፈጽም ሰዓት ካነት ኑክተቱን ሰውዳኡ ፊ ቀልቢሂ፣ ጥቁር ነጥብ ልቡ ላይ ያርፋል። ወንጀል ምክንያት
ጥቁር ነጥብ ልቡ ላይ ያርፋል። ፈኢን ታበ ሚንሃ ተውበት ካደረገ ወደ አላህ ስብሓነሁ ወተዓላ ከተመለሰ ሱቂለ ቀልቡሁ ልቡ ይነጻል። ያ ጥቁር ነገር ይወገዳል። ተውበት ሲያደርግ ተውበቱ ጠንካራ በሆነ ቁጥር በፍጥነት ያ ነገር ይወገዳል። ተውበቱ ደካማ ከሆነ ደግሞ አሰሩ ተጽዕኖ ይኖራል በደንብ እስኪጸዳ ድረስ ማለት ነው። ወኢን ዛደ ዛደት ወንጀል ላይ ከቀጠለ ይህ ጥቁር ነገር እየጨመረ ይሄዳል። ፈዛሊከ ቀውሉላሂ ተዓላ ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። አላህ ስብሓነሁ ወተዓላ እንዲህ ብሎ የተናገረው ነው አሉ ነቢያችን ዓለይሂ ሰላቱ ወሰላም። በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን፣ ልባቸው ላይ ሲሰሩት የነበረው ወንጀል ተደፈደፈባቸው። ልባቸው ላይ ወደ ውስጥ እምነት ግሳጼ እንዳይገባ የሚያግድ ነገር ልባቸው ላይ ሰፈረ ብሎ አላህ ስብሓነሁ ወተዓላ የገለጸው ይሄ ነው አሉ። ታዲያ በወንጀል ምክንያት ልብ ተጽዕኖ ያድርበታል ማለት ነው። ያ ተጽዕኖ ደግሞ እስኬት ይደርሳል? ልብ እስከ መታሸግ ድረስ፣ ልብ እስኪደርቅ ድረስ፣ ልብ እስኪሞት ድረስ ሊቀጥል ይችላል ማለት ነው። በወንጀል ምክንያት የአንድ ሰው ልብ ይታመማል። ያ ህመም እየባሰ እየተባባሰ ሲሄድ ልቡ ይሞታል ማለት ነው። ስለዚህ ስጋው ኖሮ በአካል እየተንቀሳቀሰ ውስጡ ግን ልቡ ሞቶ ሊሆን ይችላል ማለት ነው። ያኔ ልቡ መሞት ማለት ደም አይረጭም ማለት አይደለም። ዛሂሩ የይፋዊ ህይወት ይኖራል። ነገር ግን ልብን ሕያው የሚያደርገው ትክክለኛውን ህይወት አይኖርም ማለት ነው። በምን ምክንያት? በኃጢአት ምክንያት። ተውበት ካደረገ ያ ነገር እየተወገደ ይሄዳል። ተውበት ማያደርግና ወንጀል ላይ ወንጀል የሚደራረብ ከሆነ ያ ጥቁር ነጥብ እየሰፋ 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 ይሄድና ልቡን ሊያሽገው ይችላል። ልክ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ከልኩዚ ሙጀኺና እንደተደፋ ብርጭቆ ይሆናል። በፊቱ የተደፋ ብርጭቆ ምንም ነገር አይቀበልም ማለት ነው። ልብ እንደዛ ይሆናል በወንጀል ምክንያት ማለት ነው። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን ከላ ኢነሁም አን ረቢሂም የውመኢዝን ለመሕጁቡን። ከላ ሊታቀቡ ይገባል ከእንዲህ አይነት ድርጊት። ከላ ከሊመቱ ዘጅር ወረድዕ ማስጠንቀቂያ ንግግር ነው። ከእንዲህ አይነት ቅጥፈት፣ ከእንዲህ አይነት ማስተባበል፣ ከእንዲህ አይነት ወንጀል ሊታቀቡ ይገባል። ሊታቀቡ ኢነሁም እነሱ እኮ አን ረቢሂም ከጌታቸው የውመኢዝን የዛኔ የውመል ቂያማ ለመሕጁቡን የሚጋረዱ ናቸው። አላህ ስብሓነሁ ወተዓላ ለእነሱ በእዝነት አይታየላቸውም ማለት ነው። አላህ ስብሓነሁ ወተዓላ የውመል ቂያማ ይጋረድባቸዋል፣ አያዩትም ማለት ነው። ይሄ ደግሞ ከቅጣት ውስጥ አንዱ ነው። ልክ ሙእሚኖች የውመል ቂያማ ከሚሰጣቸው ስጦታዎች ሁሉ ትልቁ ስጦታ የአላህን ስብሓነሁ ወተዓላ ፊት ማየት እንደሆነ ሁሉ ኩፋሮች ደግሞ በአንጻሩ በተቃራኒው የአላህን ስብሓነሁ ወተዓላ ፊት እንዳያዩ ይታገዳሉ ማለት ነው። ይህንን ጸጋ አላህን በማየት የሚገኘውን ደስታ በፍጹም አያገኙት። አላህ ስብሓነሁ ወተዓላ ይጋረደባቸዋል። ቃለ ኢብኑ ከሲር قال الإمام أبو عبد الله الشافعي في هذه الآية دليل على أن المؤمنين يرونه عز وجل يومئذ. الإمام الشافعي تارلك إمام من يلالو يه آية كلا إنهم عن ربهم يومئذ لمحجوبون يميلو آية النسكو الزاني كجيتاچو يغردالو يميلو آية አማኞች አላህን እንደሚመለከቱ ያሳያል ይላል። ምክንያቱም ካፊሮችን ለይቶ አላህ ስብሓነሁ ወተዓላ እነሱ ከአላህ እይታ ይታገዳሉ፣ ይጋረዳሉ ማለቱ መፍሁሙ ምንድን ነው? የዚህ ንግግር ተቃራኒ ሙእሚኖች ግን አላህን ስብሓነሁ ወተዓላ ያያሉ ማለት ነው። ይሄ ከደሊሎች ውስጥ አንዱ ነው ማለት ነው። ኢማሙ ሻፊዒ ይህንን አያ ሙእሚኖች አላህን እንደሚያዩ መረጃ ነው ይላሉ። ይህ ብቻ ሳይሆን በርካታ ግልጽ የሆኑ መረጃዎች አሉ። ሙእሚኖች የውመል ቂያማ አላህን እንደሚያዩ ማለት ነው። እንዲያውም ከተሰጣቸው ስጦታ ሁሉ ትልቁ ስጦታ
የአላህን ፊት ማየት ነው። በዛ የሚያገኙት ደስታ ሌሎችን ደስታዎች ያስረሳቸዋል ማለት ነው። አላህ ሱብሓነሁ ወተዓላ ግልጽ በሆነ መልኩ ሌላ አያ ላይ ምን ብሏል? ከላ በል ቱሒቡነ አልዓጂላ ከላ በል ቱሒቡነ አልዓጂላ ምንድን ነው ያለው? ውጁሁን የውመኢዚን ናዚራ ኢላ ረቢሃ ናዚራ። ውጁሁን የውመኢዚን ናዚራ፣ የዛኔ ፊቶች ያኔ የሙእሚኖች ፊቶች ማለት ነው። ናዚራ በደስታ ያሸበረቁ የተዋቡ ይሆናሉ። ኢላ ረቢሃ ናዚራ ወደ ጌታቸው ተመልካቾች ናቸው። ጌታቸውን በማየታቸው ምክንያት ፊታቸው ያሸበርቃል በደስታ ማለት ነው። አላህን ሱብሓነሁ ወተዓላ በማየት የሚያገኙት ደስታ ካገኟቸው ደስታዎች ሁሉ የተለየ ነው ማለት ነው። ይሄ ሙተዋቲር በሆነ በርካታ ሐዲሶች ቁርአን ላይም ግልጽ በሆኑ መረጃዎች የጸደቀ የሙእሚኖች እምነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነኩም ሰተረውነ ረበኩም የውመል ቂያመቲ ኢነኩም ሰተረውነ ረበኩም የውመል ቂያመቲ ከማ ተረውነ አልቀመረ ለይለተል በድሪ ላ ቱዳሙነ ፊ ሩእየቲሃ። ጌታችሁን የውመል ቂያማ ትመለከታላችሁ። ልክ ሙሉ ጨረቃ የሚታይበት ሌሊት ጨረቃን እንደምታዩ ማንም ሳያጨናነቃችሁ ማንም ሳይጋርዳችሁ ጨረቃ እንደምታዩት አላህንም የውመል ቂያማ ሳትጨናነቁ ማንም ሳይጋርዳችሁ ሳትቸገሩ ትመለከታላችሁ ብሏል። ይህ እንግዲህ ግልጽ የሆነ ንግግር ነው። በዚህ ንግግር መሰረት ሌሎችም በርካታ መረጃዎች በመኖራቸው ምክንያት አህል ሱነት ወል ጀማዓ ከሚያምኑባቸው ዋና ዋና የእምነት መገለጫዎች ውስጥ አንዱ ምንድን ነው? አላህ ሱብሓነሁ ወተዓላ ይታያል። አላህም ይታያል። እንዲሁም ደግሞ ሙእሚኖች የውመል ቂያማ ጀነት ውስጥ የአላህን ፊት ያያሉ ማለት ነው። ግልጽ ነው አይደለም? ይህ ሌሎች ሙብተዲዓዎች ከነቢያችን ሰለላሁ ዐለይሂ ወሰለም መንገድ የወጡ ከአህሉ ሱነት ወል ጀማዓ ኢጅማዕ የወጡ ሙብተዲዓዎች የሚቃወሙት ጉዳይ ነው። ለምሳሌ ሙዕተዚላዎች፣ ጀህሚያዎች አላህ ሱብሓነሁ ወተዓላ አይታይም፣ ጭራሹኑ የሚታይ ነገር አይደለም ይላሉ። ሌሎች ደግሞ እንደ አሽዓሪያዎች ለምሳሌ አላህ ይታያል፣ ነገር ግን ወዴትም አይደለም ይላሉ። ወዴትም ሳዞር ነው አላህ የምታየው ማለት ነው። አላህ አይታየም ከሚለው አልሸሹም ዞር አሉ እንደሚለው ነው። ብዙም የተለየ አይደለም። ሩእያን ያሰጣሉ፣ ግን ጂሃ ብለው የሚገልጹትን የአላህን ዑሉም የአላህን የበላይነት አያጸድቁም። ስለዚህ ምንድናቸው? ሙተሐይር ናቸው። አላህ ይታያል፣ ግን ወዴትም ሳዞር የሆነን ነገር እይ ብትባል ማይሆን ነገር ማንኛውም ነገር ማለት ነው። ወይ ወደ ፊት ወይ ወደ ቀኝ ወይ ወደ ግራ ወይ ወደ ኋላ ወይ ወደ ላይ ወይ ወደ ታች ዙረህ ነው እንጂ የምታየው ወዴትም ሳዞር አንድን ነገር ማየት አይችልም። እዚህ አላህን ወደ ላይ ነው የሚመለከቱት። አላህ ከበላያቸው ሆኖ ይገለጽላቸዋል። ሁሌ በላይ ነው አላህ ሱብሓነሁ ወተዓላ። ጀነት ውስጥ ሙእሚኖች ወደ ላይ ዞረው ጌታቸውን ይመለከታሉ። ይሄ በርካታ በሆኑ መረጃዎች የጸደቀ የእምነት ጉዳይ ነው ማለት ነው። ከላ ኢነሁም ዐን ረቢሂም የውመኢዚን ለመሕጁቡን ثم قال عز وجل ثم إنهم لصالو الجحيم ከዚያ እነዚህ ሰዎች እነዚህ ኩፋሮች አስተባባዮች ለሷሉ አልጀሒም ጀሒምን ጀሃነምን ገቢዎች ናቸው፣ መግባታቸው የማይቀር ጉዳይ ነው ማለት ነው። ለሷሉ ሲል ላም ሊተእኪድ ነው፣ መግባታቸው የተረጋገጠ የማይቀር ጉዳይ ነው ማለት ነው። ثم يقال هذا الذي كنتم به تكذبون ከዛ ደግሞ ይባላሉ ጀሃነም ውስጥ ثم يقال لهم ይባላሉ ለኩፋሮች ጀሃነም ውስጥ ሲገቡ هذا الذي كنتم به تكذبون ይህ እኮ ስታስተባብሉት የነበረው ውጤት ነው። ያስተባበላችሁትን ውጤት ይኸው ቅመሱ። አላህ ሱብሓነሁ ወተዓላ ስትክዱ፣ በሱ ንግግር ስታፌዙ፣ በነቢያት ንግግር ስታሾፉ ነበር አይደል? ጀነት ጀሃነም የሚባል የለም አንቀሰቀስም ስትሉ ነበር አይደል? ይኸው ጀሃነም፣ ይኸው ገባችሁት፣ ይኸው ተቀጣችሁት ተብለው ስታስተባብሉት የነበረው ማለት ይህ ነው። እዩት፣ ቅመሱት፣
በተግባር ግቡበት ይባላሉ ማለት ነው። كلا إن كتاب الأبرار لفي عليين وما أدراك ما عليون كتاب مرقوم يشهده المقربون إن الأبرار لفي نعيم على الأرائك ينظرون تعرف في وجوههم نضرة النعيم يسقون من رحيق مختوم ختامه مسك وفي ذلك فليتنافس المتنافسون ومزاجه من تسنيم عينا يشرب بها المقربون. قال الله عز وجل كلا حق برقطب إن كتاب الأبرار لفي عليين إن كتاب الأبرار يا أبرارج لمو كتاب أبرارج ملكاموج مرضنا يا الله سبحانه وتعالى تأزاز يكبروا كالكلاون يراكوا بنبيات ممرا يتوازوا سميتاቸውን ያልቀቡ ሸይጣንን ያልተከተሉ መልካሞች የአላህን ሐቅ ያሟሉ የሰዎችንም ሐቅ ያሟሉ መልካም ሰዎች ኪታባቸው ያኒ የሥራ መዝገባቸው ማለት ነው። ቅድም እንዳሳለፍነው መልካም ስራዎቻቸው የተጻፈበት ኪታብ መዝገብ ወይም ደግሞ ሁለቱም አይጋጭም። ሁለቱም ለዚህ ተፍሲር ይሆናል። ሁለተኛው ምንድነው? አላህ Subhanahu Wa Ta'ala እንዲኖሩት የወሰነው ውሳኔ የጻፈባቸው ጽሑፍ ማለት ነው። ሁለቱም እዚህ ውስጥ ይካተታል። ለፊ ዒልይን ዒልይን ውስጥ ነው። ዒልይን ያኒ ከፍ ያለ የላቀ ቦታ ፊ ሰማኢ ሳቢዓ ሰባተኛው ሰማይ ላይ እንግዲህ አህሉል ጀና ከፍ ያለ ቦታ ነው ያላቸው። ቢኺላፊ አህሊን ናር ከጀሃነም ሰዎች በተቃራኒ ጀሃነም ሰዎች ከሰባተኛው ምድር በታች በጣም ጠባብ አጨናናቂ ቦታ ላይ ነው የሚኖሩት። ሙእሚኖች ደግሞ ሰባተኛው ሰማይ ላይ ከፍ ብሎ ነው ጀነታቸው፣ እንዲሁም ማዕረጋቸውም ከፍ ያለ የላቀ ነው። ለፊ ዒልይን ወማ አድራከ ማ ዒልዩን። ታዲያ ዒልይን ምን እንደሆነ ታውቃለህ? ዒልይን ማለት እኮ እጅግ በጣም ከፍ ያለ ማዕረግ ነው። የደስታ የእውነተኛ ኑሮ ሀገር ነው። ቅድም እንዳልነው እዚች ጋር ኪታቡን መርቁም የሚለው ለዚህ ተፍሲር አይደለም። ወማ አድራከ ማ ዒልዩን ኪታቡን መርቁም ማለት ሳይሆን ወማ አድራከ ማ ዒልዩን የሚለው ምንድነው? ሊተዕዚም ነው። ያኒ ያሉበትን ማዕረግ ከፍታቸውን ቦታቸውን አለቁ አላህ Subhanahu Wa Ta'ala የሚገልጽበት ንግግር። የነሱ የዒልይን ቦታ ምን እንደሆነ ታውቃለህ? እጅግ በጣም ከፍ ያለ እጅግ በጣም ያማረ የእውነት ህይወት የሚኖሩበት ማያረጁበት ማይታመሙበት ምንም አይነት መከራ ስቃይ ምንም አይነት ችግር ማያዩበት ከነዚህ ሁሉ የጠራና ከፍ ያለ ቦታ እኮ ነው እያላል። ኪታቡን መርቁም ይህም አላህ Subhanahu Wa Ta'ala የጻፈው የተደመደመ ያለቀለት ውሳኔ ነው ማለት ነው። የሸهدው المقربون ይህንን ማዕረጋቸው ደግሞ ይጣዱታል፣ ይመለከቱታል፣ ያጅቡታል፣ ያዩታል። አልሙቀረቡን ወደ አላህ Subhanahu Wa Ta'ala ቅርብ የሆኑ ባለሟሎች መላእክቶች፣ ነቢያት፣ ታላላቆች የሚጣዱት ይህንን ታላቅ ማዕረግ ለሙእሚኖች ሲሰጥ እነዚህ ታላላቅ ፍጡራን እያዩ እነሱ እየመሰከሩ ፊት ለፊት እነሱ ተጥለው ነው። ኢነል አብራረ ለፊ ነዒም። አልአብራር ጀምዑ በር መልካሞች ማለት ነው። ለፊ ነዒም እነሱ እኮ ጸጋ ውስጥ ናቸው። ጸጋ ውስጥ የተነከሩ ናቸው። ጸጋ ውስጥ የገቡ የጠለቁ ናቸው። ሙሉ ማንነታቸው ጸጋ ውስጥ የገባ ነው ማለት ነው። ደስታ ውስጥ፣ ስኬት ውስጥ፣ የበላይነት ውስጥ የገቡ ናቸው። ከዛ ውስጥ አይወጡም። እዛ ውስጥ እንደፈለጉ
የፈነደቁ የተንደራቀቁ በምቾት ይኖራሉ። ከዛ የሚያስወጣቸው የለም። على الأرائك ينظرون الأرائك አጎበር ያለው አልጋ የሙሽራ አልጋ በጣም ደሳስ የሚሉ መጋረጆች ውብ የሆኑ ጨርቆች ያሉበት አልጋ እዛ ላይ ሆነው ዙፋኖቻቸው ላይ አልጋዎቻቸው ላይ ተመቻችተው ተንደላቀው ينظرون ይመለከታሉ። አላህ ሱብሓነሁ ወተዓላ የሰጣቸውን ጸጋ አላህ ሱብሓነሁ ወተዓላ የዋለላቸውን ውለታ ይመለከታሉ ነው። قال ابن كثير ينظرون قيل معناه ينظرون في ملكهم وما أعطاهم الله من الخير والفضل الذي لا ينقضي ولا يبيد الله سبحانه وتعالى يسطاچون ንግስና የሰጣቸውን ስጦታ ያንን መልካም ነገር ይመለከታሉ። የማያልቀውን የማያበቃውን የማይረጀውን የአላህ ሱብሓነሁ ወተዓላ ስጦታ ይመለከታሉ ነው። ينظرون كذلك ينظرون የሚለው ውስጥ ምን ይገባል? قيل معناه على الأرائك ينظرون إلى الله عز وجل الله سبحانه وتعالى ይመለከታሉ ነው። ينظرون ያለው አላህ ሱብሓነሁ ወተዓላ ይመለከታሉ ነው ያለው። አልተገደለም። የሚያዩት ምንድን ነው? አላህ ሱብሓነሁ ወተዓላ የሰጣቸውን ጸጋ፣ ንግስናቸውን፣ ድሎታቸውን፣ ምቾታቸውን ያያሉ። ሑረል ዐይንን ያያሉ። የሚያስደስታቸውን ነገር ሁሉ ያያሉ። እንዲሁም ጌታቸውን ያያሉ። የጌታ እይታ ደግሞ የተለየ ነው። አላህን ሱብሓነሁ ወተዓላ በማየት ምክንያት የሚያገኙት ደስታ ከሁሉም የተለየ ነው። ወከዛሊከ ሌሎች ሙፈሲሮች እንዳሉት ጠላቶቻቸው ሲቀጡም ያያሉ። ዱንያ ላይ ሲያሰቃዩቸው መከራን ስቃይን ሲያቀምሷቸው የነበሩ እነሱ ሲቀጡም ያያሉ። በዛም ልባቸው ይረካል። ጽና አይደለም አላህ ሲበቀልላቸው ሲቀጣላቸው ያያሉ ማለት ነው። በዚህ ሁሉ ይደሰታሉ። መልካም ነገሮችን ሁሉ ያያሉ። ተመቻችተው ተንደላቀው ሳይንጠራሩ ሳይለፉ ሳይደክሙ ያያሉ ማለት ነው። ተዕሪፉ ፊ ውጁሂሂም ነظረተ ነዒም ተዕሪፍ ታውቃለህ፣ ታያለህ፣ እንዲህ በማየት ታውቃለህ። ፊ ውጁሂሂም ፊታቸው ላይ ነظረተ ነዒም የጸጋን ደስታ ማለት ነው። ነظራ ደስታ ፊታቸው አሸብርቆ ፈክተው አብበው አምረው ታያለህ። النعيم በጸጋ አላህ ሱብሓነሁ ወተዓላ በሰጣቸው ድሎት በሰጣቸው ጸጋ ፊታቸው ተውቦ የመጨረሻ አምረው አሸብርቀው ደምቀው ትመለከታቸዋለህ። የሰጣቸውን ኒዕማ ሲያጣጥሙ ፊታቸው ላይ እንደተደሰቱ እንደተመቻቸው ያስታውቅባቸዋል። ፊታቸውን ስታይ ደስታቸውን ትረዳለህ። ፊታቸውን ስታይ ምቾታቸውን ያሉበትን ህይወት ታውቃለህ። ተዕሪፉ ፊ ውጁሂሂም ከፊታቸው ታያለህ፣ በማየት ታውቃለህ ማለት ነው። ተዕሪፍ ነظረተ ነዒም የጸጋን ደስታ ፊታቸው ላይ ትመለከታለህ። አይ ሲፈት አተራፈቲ ወልሕሽመቲ ወሱሩሪ ወዳዕቲ ወሪያሳ ምቾትን በጣም ደስተኛ መሆናቸውን ጸጋን እነዚህም ፊታቸው ላይ ገና ታያለህ። ፊታቸውን ስታይ ታውቃለህ። ይስቀውነ ይጠጣሉ ደግሞ የሚያጠጣቸው የሚያኻድማቸው የመጠጥ አይነቶች የሚያቀርብላቸው አለ ማለት ነው። ሚን ረሒቂን ከጠጅ ማለት ነው። የጀነት ኸምር የሚያሰክርና ራስን የሚያስት አይደለም። ራስ ምታት፣ ጭንቀት፣ መከራን የሚያስከትል አይደለም። ደስታን ብቻ የሚያስከትል ዱንያ ላይ ሽታው የሚገማ ውጤቱ አስቀያሚ የሆነውን ኸምር ስለተው ለአላህ ብለው ስለተው ስሜታቸውን ስላቀቡ የዛኔ ይመጣላቸዋል። ኸምር ረሒቅ መኽቱም የታሸገ ማንም ያልነካው ያልተከፈተ እንደታሸገ ይመጣላቸዋል። ኺታሙሁ ሚስክ መጨረሻው ሚስክ የሚል ማለት ነው። ኸምሩን ጠጥተው መጨረሻው ላይ ሚስክ የሚል ሽታ ያገኛሉ ማለት ነው። የመጨረሻው የአንድ መጠጥ ለምሳሌ የማር ብርዝ ሊሆን ይችላል።
አይነት የተቀላቀሉ መጠጦች ማለት ነው። መጨረሻ ላይ ዝቃጭ ይኖራል። የሆነ የማትፈልገው አይነት ነገር ይኖራል። አንዳንዴ መጨረሻውን ታስቀርና ትረጨዋለህ፣ መጠጣት አትፈልግም። የጀነቱ በተቃራኒ ነው። መጨረሻው ምንድነው? የበለጠ በርካታና በደስታ ጉንጭት አድርገህ የምትጠጣው ነው። ምክንያቱም ሚስክ ነው መጨረሻው፣ የሚስክ አይነት መዓዛ ያለው ነው። እንዲሁም ደግሞ የጠጡ ሰዎችን የሚስክን መዓዛ ነው ከነሱ የምታገኘው ማለት ነው። ያኔ ኸምር ዱንያ ላይ የጠጣ ሰው ገና ስትቀርበው ይሸታል፣ ይከረፋል። መቅረብ አትፈልግም። ከሰው ጋር መቀመጥ ከባድ ነው ኸምርን የጠጣ ሰው ማለት ነው። ጀነት ላይ ደግሞ ተቃራኒ ነው ማለት ነው። እሱ ጋር መጠጋት ያምራሃል። ሚስክ ነው የሚለው። ሚስክ እጅግ በጣም የተለየ መዓዛ ያለው ሽቶ ነው። እንደዚህ አይነት መዓዛ ከነሱ ታገኛለህ ማለት ነው። ወፊ ዛሊከ ታዲያ ለዚህ ፈልየተናፈሲል ሙተናፊሱን ተሽቀዳዳሚዎች ይሽቀዳደሙ። ተሽቀዳዳሚዎች አሁኑኑ ለዚያ ይሽቀዳደሙ። የሽቀዳደም ቀን ዛሬ ዱንያ ላይ እንድንሽቀዳደም ያለንን ጥረት አድርገን በጉልበታችን፣ በጊዜያችን፣ በገንዘባችን በምንችለው ነገር ሁሉ ወደ ጀነት ፈጥነን እንድንሄድ ማንም ከፊታችን ቀድሞ እንዳይገኝ ማለት ነው። ተናፉስ ምንድነው? መሽቀዳደም ማለት ከፊትህ ምንም የቀደመህ እንዳይኖር ማድረግ ማለት ነው። እገሌ ሰላተል ሌይል የሚሰግድ ከሆነ አንተም ከሱ የበለጠ ትሰግዳለህ ማለት ነው። እገሌ በቀን 1 ጁዝ የሚቀራ ከሆነ አንተ 2 ጁዝ ትቀራለህ። እገሌ በወር 3 ቀን የሚጾም ከሆነ አንተ በሳምንት 2 ቀን ሰኞና ሐሙስን ትጾማለህ። እገሌ በዒባዳ ላይ የሚሰራቸው በገንዘቡ፣ በጉልበቱ፣ በሰላተል ሌይል፣ በጾም የሚሰራቸውን ነገር ስታቅ ከሱ እኔ ቀድሜ በልጬ መገኘት አለብኝ ብለህ ምን ታደርጋለህ? ራስህን ከፊት ለማድረግ ትጥራለህ። ይሄ ነው ተናፉስ ማለት። ይህ ደግሞ በኢኽላስ አላህን ስብሓነሁ ወተዓላ ፈልገህበት የአላህን ስብሓነሁ ወተዓላ ስጦታ ደግሞ ለማግኘት የእሱን ሽልማት ለማግኘት ብለህ ነው ከፊት መሰለፍ ያለብህ ማለት ነው። ፈልየተናፈሲል ሙተናፊስ። አታንቀላፉ፣ ዛሬ አትተኙ። የሚገኘው እኮ በስራ ነው እያለን ነው አላህ ስብሓነሁ ወተዓላ። ቁጭ ብለህ ስለተመኘህ የምታገኘው ነገር አይደለም። ይህ ህልም አይደለም። ዝም ብለህ የምትመኘው ነገር አይደለም። ምን የምታደርገው ነው? የግድ የምትሮጥለት ነው፣ የምትለፋለት ነው። ስለዚህ ልፋ፣ ዛሬ ተሽቀዳደም፣ ወደፊት ሂድ። ማንም ከፊትህ በኸይር ነገር የሚቀድምህ መኖር የለበትም። በቃ ከሁሉም ቀድመህ ፊት ለፊት ተገኘ። ይህን ነው የምታገኘው። ምክንያቱም ጀነት ውስጥ ህይወት፣ የተሟላ ህይወት ነው የምታገኘው። የፈለግከውን ትበላለህ፣ የፈለግከውን ትጠጣለህ። የበላኸው አይጎዳህም፣ የጠጣኸው አይጎዳህም። ስሜት የምታረካበት ነገር እስከ ጥግ ነው ያለው። በዛ ላይ ማርጀት የለም፣ መሞት የለም፣ መድከም የለም፣ መሰላቸት የለም። እንዲሁም ደግሞ የጀነት ጊዜ አብቅቷል፣ ከዚህ በኋላ መኖር አትችልም አትባለም። የቤት ኪራይ ክፍል አትባለም። ምንም አይነት አስጨናቂ ነገር የለም። በቃ ኑሮ ነው ያለው ህይወት፣ ትክክለኛ ህይወት ማለት ህይወት ሀ ብሎ የሚጀምረው ምን ውስጥ ነው? ጀነት ውስጥ። ኢነል ዐይሸ ዐይሹል አኺራ ነው ያሉት ነቢያችን ዐለይሂ ሰላም። ህይወት እኮ በቃ እውነተኛ ህይወት የአኺራ ህይወት፣ የጀነት ህይወት። ዱንያ ላይ ህይወትን እያየነው ነው አይደለም? ደስታው በሐዘን ተለውሶ ነው የምታገኘው። ጥንካሬው በድካም፣ ጤንነቱ በበሽታ ተለውሶ ነው የምታገኘው። መልካም ነገር ብለህ የምታስበው የተመኘውትን ነገር አገኘው ብለህ የምታስበው ደረጃ ላይ ብትደርስ ራሱ ዱንያ ላይ ከጊዜ በኋላ ይሰለቻል ያ ነገር፣ ወይም ደግሞ ከጊዜ በኋላ ጥሎ ይሄዳል፣ ወይም አንተ ጥለው ትሄዳለህ። ምንም ማስተማመኛ የለም ዱንያ ላይ ማለት ነው። አኺራ ላይ ግን የተሟላ ጉልበት፣ የተሟላ ጤንነት፣ የተሟላ ወጣትነት፣ የተሟላ ምቾት፣ ለህይወት የሚያስፈልገውን ነገር ሁሉ በነፃ እስከ ጥግ ድረስ ያለምንም ልፋት እንድታገኝ አላህ ስብሓነሁ ወተዓላ የሚፈቅድበት ሀገር ነው ጀነት ማለት ነው። አንተ እኮ በጣም ያማረህን በጣም ያጓጓህን ፍሩት ቆመህ ቀንጥሰህ አጥበህ ቆርጣ አይደለም የምትበላው ሐቢቢ። ሁሉ ነገር ለአንተ ቀርቦ አንገቱን ለአንተ ደፍቶ መጥቶ ምንም የምትደክመው ነገር የለም ማለት ነው።
ግልጽናል። እንደፈለኩኝ ይበላል፣ እንደፈለኩኝ ይጠጣሉ። ዋላ ኮሌስትሮል፣ ውፍረት፣ ጮማ፣ ሞራ ምናምን የሚባል ነገር የለም ብለህ እንዳትጠይቀኝ። ምንም አይነት ችግር የለም እያልኩህ ነው። ምንም አይነት ድሎት ምቾት ብቻ ነው። የምትፈልገው ማንኛውም ነገር ተመኝ። ወፊህ ማ ተሽተሂህ ልአንፉሱ ወተለዙ ልአዕዩን ነፍስ የሚመኘውን በአጠቃላይ ጀነት ውስጥ ያገኝ። ተመኝ እስቲ አሁን የፈለግከውን ነገር ተመኝ እስከ ጥግ ድረስ ማለት ምንም ሊሆን አይችልም ብለህ ዝም ብሎ ምናባዊ ነገር ሳል። ከሳልከው ነገር ሁሉ የተለየ ነው ጀነት። በቃ ነቢያችን ሰለላሁ ዐለይሂ ወሰለም ማላ ዐይኑ ረአት አሉ። የትኛውም አይን አይቶት አያውቅም። የትኛውም ጆሮ ሰምቶት አያውቅም። የትኛውም ልብ አስቦት አልሞት ስሎት አያውቅም። አንተ ከምታለመው፣ ከምትስለው፣ ከምታየው፣ ከምትሰማው ሁሉ የተለየ ህይወት ነው ያለው ጀነት ማለት ነው። ያ ታዲያ በማንቀላፋት አይገኝም ነው፣ በመተኛት አይገኝም። ዱንያን አስበልጠህ ይህንን ርካሹን ቅጽበታዊ ህይወትን አስበልጠህ አኸራን በመዘንጋት አይሆንም። በማስመሰል እውነተኝነት ልብ ውስጥ አናሳ ሆኖ በማስመሰል ብቻ አይሆንም። ሐቅ ሳትወጣ የራስህን፣ የቤተሰብህን፣ የእናትህን፣ የአባትህን፣ የሚስትህን፣ የልጆችህን ሐቅ ሳትወጣ አይሆንም። የአላህን ስብሓነሁ ወተዓላ አማና በአግባቡ ሳትፈጽም አይሆንም። ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል ፈአበይነ አን የሕሚልነሃ ወአሽፈቅነ ሚንሃ ወሐመለሃ ልኢንሳን። የአላህን ስብሓነሁ ወተዓላ አማና ሰማያት፣ ምድር፣ ተራሮች ሁሉም ከብዷቸው እምቢ ብለውት ሰው ልጅ ተረክቦታል። ስለዚህ አማናን በአግባቡ መወጣት አለበት። አማና ማለት እውነተኛ መሆን፣ ሙኽሊስ መሆን፣ ገንዘብህን አላህ ስብሓነሁ ወተዓላ በፈቀደው መንገድ ብቻ መሰብሰብ፣ ያዘዘውን የገንዘብህን ግዴታ በአግባቡ ማውጣት። ጀናባ ስትሆን በብርድ ሰዓት በቀዝቃዛ ውሃ ሰው አላየኝም ብለህ ዝም ብለህ መሸወድ የለብህም። ውዱም እንደዛው ከነጃሳ ከመሳሰሉ ነገሮች ራስህን መጠበቅ፣ ልብህንም ከውሸት ከአጭበርባሪነት ማንም አላየኝም ፉርሳ ነው ያገኘሁት እድል ነው ብለህ የሰውን ሐቅ ከመብላት ራስህን መጠበቅ። ይህ ነው አማና ማለት። ይህንን ስታደርግ ነው የምታገኘውና ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ሊሚስሊ ሃዛ ፈልየዕመሊል ዓሚሉን ይላል አላህ ሱብሓነሁ ወተዓላ ሌላ ቦታ ነው። ሊሚስሊ ሃዛ ለእንዲህ አይነቱ ትልቅ እድል ፈልየዕመሊል ዓሚሉን ሰሪዎች ይስሩ፣ ታጋዮች ይታገሉ፣ ለፊዎች ይልፉ። መልፋት አለብን። አንተ ዱንያ ላይ እኮ የተሻለ ህይወት ለመኖር ትለፋለህ አይደለም? ጥሩ ሚስት ለማግባት ትለፋለህ። ልጆችህን ጥሩ ቦታ ላይ ለማድረስ ትለፋለህ። ከቤት ኪራይ ለማውጣት ትለፋለህ አይደለም? ከነዚህ ሁሉ የተሻለው ትክክለኛ ህይወት ያለው ደግሞ እዛ ነው። ስለዚህ ለዛ ህይወት ነው የምር መልፋት ያለብህ፣ የምር መዘጋጀት ያለብህ። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ወሚዛጅሁ ይህ የሚጠጡት ረሒቅ ኸምር ሚዛጅሁ ብርዙ የተበረዘው ሚን ተስኒም ከተስኒም ነው። ተስኒም እጅግ በጣም ከፍ ያለ ጀነት ውስጥ ያለ የመጠጥ አይነት ነው። እሱም ዓይነን አዕኒ ማለት ነው። ዓይነን ተስኒም ማለት ዓይን ነው፣ ምንጭ ነው። የሽረቡ ቢሀል ሙቀረቡን ሙቀረቦች ከፍተኛ ደረጃ ላይ ያሉ አማኞች ወደ አላህ ስብሓነሁ ወተዓላ በጣም የቀረቡ ሰዎች እሱ የሚጠጡና የሚረኩ ናቸው። የሽረቡ ቢሀል ሙቀረቡን ተስኒምን ከፍተኛውን የመጠጥ አይነት ከምንም ነገር ጋር ሳይበረዝ ጥርት ያለውን መጠጥ የሚጠጡት ሙቀረቦች ናቸው ማለት ነው። ላኪን አህሉል የሚን ከሙቀረቦች ዝቅ ያሉ አማኞች የተበረዘ ነው የሚጠጡት። ግልጽ ነው አይደል? ተስኒም ከሌላ መጠጥ ጋር ተበርዘው ነው የሚሰጣቸው። ሙቀረቦች ግን ተስኒም ጥርት ያለውን መጠጥ ከምንም ነገር ጋር ሳይበረዝ ይሰጣቸዋል። ስለዚህ አንተ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ነው መሆን ያለብህ። አህሉል የሚን ብቻ ሳይሆን አልሙቀረብ ነው መሆን ያለብህ ማለት ነው። ኢዛ ሰአልቱሙ ላህ አልጀና ፈስአሉሁ ልፊርደውስ። ተመልከት፣ አላህን ስብሓነሁ ወተዓላ ጀነትን ስትማጸኑ ፊርደውስን ለምኑ።
ትልቁን ደረጃ ማለት ነው። አላህ ምንም አይሳነው። አንተም ደግሞ ሰበብ ስራ ትችላለህ። ማንኛውም ሰው መስራት ይችላል። ዱንያ ላይ አላህ ሱብሓነሁ ወተዓላ እስካቆየው ድረስ በሕይወት እስካለህ ድረስ በአካልህ መስራት፣ በገንዘብህ መስራት የምትችለውን ትሰራለህ። ማትችለውን ደግሞ በንያ ታገኛለህ። በንያ ታገኛለህ። እኔ እኮ እድል ነው ለሙእሚኖች የተሰጠ የሌለ እድል እኮ ነው። ጽናረድ በጣም በቃ ቢሊዮነር ሁኜ መስጂድን ባስገነባ፣ የቲሞችን ብረዳ፣ ችግርተኞችን ባግዝ ብሎ የተመኘ ሰው እኮ በምኞቱ ያገኛል ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሳይኖረው ማለት ነው። ሳይኖረው ሳይሰራ በንያው ያገኛል። ኖሮት በተግባር ያደረገ ደግሞ ከዛ በላይ ከፍተኛ ደረጃ ያገኛል። ስለዚህ በህይወት ዱንያ ላይ መኖር እድል ነው። በህይወት ዱንያ ላይ መኖር ምንድነው? እድል ነው። በየትኛውም አይነት የኑሮ ደረጃ ኑር፣ ተቸግረህም ኑር፣ ታመህም፣ በየትኛውም ሁኔታ ላይ ኑር፣ ለአኸራህ መስራት የምትችልበት እድል ላይ እስካለህ ድረስ ይህንን እድል ልትጠቀሙ ይገባል ማለት ነው። ምክንያቱም እኛ የተፈጠርነው ልንሞት ነው። ለሌላ ነገር እኮ አይደለም። ልንሞት ነው የተፈጠርነው። ከሞትም በኋላ ደግሞ ከመሞታችን በፊት በሰራነው ነገር ልንመነዳ ነው። ስለዚህ ከመሞት በፊት መስራት ነው ካንተ የሚጠበቀው። ትሰራለህ፣ ትለፋለህ፣ ነገር ግን በአላህ ትመካለህ። ማንኛውም ነገር ያለሱ ፍቃድ እንደማይሰካ ታምናለህ። ስለዚህ አላህን ትማጸናለህ ማለት ነው። ኢያከ ናዕቡዱ ወኢያከ ነስተዒን። ዘወትር ፋቲሓ ላይ የምናነበው ኢያከ ናዕቡዱ ወኢያከ ነስተዒን ምንድነው? ልፋትና ተወኩል። ኢያከ ናዕቡድ ልፋት ነው፣ ጁህድ ነው፣ መጣር ያለ ጥረት አይሆንም። ቁጭ ብለህ ዱዓ ብቻ አላህ ያሳካው። እንግዲህ እኔ በእኔ አቅም ምንም ነገር ማድረግ አልችልም፣ አላህ ሱብሓነሁ ወተዓላ እሱ ይለፈኝ፣ እሱ ጀነትን ያስገባኝ ብለህ መስራት ያለብን ሳሰራ በምኞትና በዱዓ ብቻ አይሆንም። ኢያከ ናዕቡድ እንደውም አስቀድሞታል። ወኢያከ ነስተዒን ከሚለው የትኛው ቀድሟል? ኢያከ ናዕቡድ። ኢያከ ናዕቡድ ጁህድ ነው፣ ልፋት፣ መልፋት፣ መስራት፣ በተቻለ አቅም በገንዘብ መስራት፣ በጊዜ መስራት። ምንም አይነት ጊዜ በዋዛ እንዲሁ በዛዛታ ማለፍ የለበትም። በቀኑም በሌሊቱም ክፍል ማለት ነው። እያንዳንዱን ነገር ስትሰራ ሐታ ለዱንያ ለቤተሰብን ለማስተዳደር ስትከስብ ራሱ በመልካም ንያ ወደ አጅር እንዲለወጥልህ ወደ አኺራ አካውንት እንዲገባልህ ንያህን አስተካክለህ ነው መስራት ያለብህ። ምንም አይነት ጊዜ ማባከን የለብህ። ኢያከ ናዕቡድ ልፋት፣ በጊዜ መስራት አለብህ። ልብህን ማጽዳት አለብህ። ልብ ካልጸዳ የአካልና የምላስ መስተካከል ትርጉም የለውም። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። እዚህ ልብህ እውነተኛ መሆን አለበት። በአላህ የሚመካ እሱን የሚወድና የሚፈራ ከምቀኝነት፣ ከክፋት፣ ከጥርጣሬ፣ ከሹብሃ፣ ከየትኛውም የልብ በሽታ ልብህን ማጽዳት አለበት። አላህ ላይ ኢምንት ከመጠራጠር ማለት ነው። ምንም አይነት ሽርክ፣ የሽርክ አይነት በጣም ድብቅ ሆኖ ስውር ሆኖ ልባችሁ ውስጥ ይገባል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ምንም አይነት ሽርክ ልብህ ውስጥ እንዳይኖር ነው። ምንም አይነት ምቀኝነት፣ ጥላቻ፣ ክፋት የሚባል ልብ ውስጥ እንዳይኖር ልብህን ፒውር ማለት ጽድት ማድረግ ነው። ሁሌ ልብህን ከማንም የተደበቀውን ልብህን አላህ ሱብሓነሁ ወተዓላ ፊት ለፊት እንደሚያየው ማወቅ አለብህ። ጽና አይደለም ልብህን ያየዋል። ስለዚህ ልቤ ምን ጋር ነው ያለው? ልቤ ውስጥ የተከማቸው ምንድን ነው? የልቤ ጥራት ምን ያህል ነው የሚለውን መከታተል እንችላለን። ጽና አይደለም። እንዲሁም ደግሞ አካልህን፣ ምላስህን፣ አይንህን፣ ጆሮህን፣ መላ ሰውነትህ ለአላህ ሱብሓነሁ ወተዓላ ተገዥ መሆን አለበት። ገንዘብን በተመለከተ ብዙ ሰዎች አላህ ሱብሓነሁ ወተዓላ የሚቆጣጠራቸው አይመስላቸውም። ያዘዛቸውና የከለከላቸው አይመስላቸውም። በቃ እኔ ከሰገድኩኝ ከጾምኩኝ ገንዘቤን በየትኛውም መንገድ ላምጣው፣ የኑሮ ሁኔታ ነው፣ የአገሩ ተጨባጭ ነው ብሎ እንደፈለገ ይሆናል። አላህ ሱብሓነሁ ወተዓላ እያንዳንዱን ሰው ፊት ለፊት እርቃኑን አቁሞ ይጠይቀዋል። እያንዳንዱ ሰው ከሚጠየቃቸው ጥያቄዎች ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም የአንድ ሰው እግር ንቅንቅ አይልም ስለ ገንዘቡ ሳይጠየቅ። ሚን አይነ እክተሰበሁ ወፊማ አንፈቀ፣ ኬት አመጣ ገንዘብህን? በምን ላይ ሳዋልከው?
ሁለት ጥያቄ ትጠይቃለህ ገንዘብን በተመለከተ። ከየት አመጣው? ሪባን በልተህ ነው? ወለድ ሐራም መሆኑን እያወቅ አንተ የምትሰራው ስራ ከወለድ ጋር ንክኪ እንዳለው እያወቅ ዑለማዎች ፈትዋ እንደሰጡበት እያወቅ አይ እገሌ ይቻላል ብለዋል ብለህ አሳበህ ብቻ የሆነ ነገር አስደግፈህ ብቻ ወለድ እየበላህ ነው። ሐራም ነገር እየሸጥክ ኤክስፓየር ዴት ያለፈበት ለሰው ልጅ ጤና ጎጂ የሆኑ ነገሮች የመሳሰሉ ነገሮችን እየሸጥክ የሆነ ደካማ የሆነን ምርት ጠንካራ አስመስለህ ከሆነ ሀገር በደካማ መልኩ እንዲሰራ ራስህ ሂደህ አስመርተህ ከዛ የጃፓን አንደኛ ምርት ነው ብለህ እየሸጥክ ከሆነ ሁሉ ማጭበርበር አላህ ሱብሓነሁ ወተዓላ ፊት ያስቆምሃል፣ ያስጠይቃል፣ ያዋርድሃል። ስለዚህ በአግባቡ በትክክለኛው መንገድ አላህ ሱብሓነሁ ወተዓላ የፈራህበት ገንዘብ መሆን አለበት ወደ አንተ አካውንት የሚገባው ማለት ነው። ስታወጣም ደግሞ በአግባቡ ግዴታን በስነ ስርዓት መወጣት አለበት። ዘካም፣ የቤት ወጪ፣ ማንኛውም ነገር ማለት ነው። ወከዛሊከ ቤተሰቦችህን በተመለከተ፣ ልጅህን በተመለከተ፣ ሚስትህን በተመለከተ፣ እናትህን በተመለከተ አላህ ሱብሓነሁ ወተዓላ ከእነዚህ ሰዎች ጋር ማድረግ ያለበት ግንኙነት ያዘዘህ ትእዛዝ አለ። ከዛ ትእዛዝ ምን ያህሉን እየሰራህ ነው? ምን ያህል ርቀሃል? ዝም ብለህ እንደፈለክ ምንም ተቆጣጣሪ የለብኝም ብለህ እየኖርክ ነው ወይስ ሁሉንም ሐቁን እየጠበክለት ነው? ትጠየቃለህ። እዚህ በእያንዳንዱ ነገር ፐርፌክት ሆነ በተቻለ አቅም ተስተካክለህ ኢስቲግፋር እያበዛህ አላህ እንዲያግዝህ ዱዓ እያደረግ ተስተካክለህ ነው ወደ አላህ ሱብሓነሁ ወተዓላ መቅረብ ያለብህ። ሰዓት ደርሷል መሰለኝ። እዚች ጋር እናቆምና የዛሬ ተፍሲራችንን ኢንሻአላሁ ተዓላ በሚቀጥለው ደርስ ካቆምንበት እናያለን። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ አድርገን። ሰለላሁ ወሰለም ወባሪክ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወልሐምዱሊላሂ ረቢል ዓለሚን።